እንግዲህ ዛሬ ጨረቃዎች ብቅ ብለዋል። እንግዲህ ትናንትም ትንሽ ይሻል ነበር፣ ዛሬም ደግሞ በጣም ደስ ይላል። ኦዲንሱም ደስ ብሏል። እንግዲህ ዛሬ ከሀሚ ጋር ልደር ብሎ ነው ብሩኬ ፍራንክ ያረጋት። እንግዲህ ከኔ ጋር ደሪ ብሎ ነው ያስገደዳት። በጣም ደስ የሚል ነው። ዛሬ ያዝናናል። ያው ይቅርታቸውን አልተጠያየቁም። ይቅርታ አላረገችለትም እስካሁን። እንግዲህ የውስጣቸው ነገር ቢፈታ በዚሁ ቢቀጥሉ ያለፈውን ነገር ትተው ለፍቅር ሲባል በዚሁ ቢቀጥሉ ደስ ይላል። እውነት ይሄ ፍቅራቸው ነበር ኦዲየንሱም የናፈቀው። ሲቀጥል ደግሞ ጾማቸው ደርሷል። ጾማቸው እየጾሙ እየጸለው በቃ ለመጣባቸው ችግር እየጾሙ ዱአ እያረጉ ቢኖሩ ደስ ይላል። በፍቅራቸው በመሀል ሰው ባያስገቡ ሚዲያ ላይ መጥፎ ነገር ሚስጥራቸውን በውስጥ ቢያረጉት ደስ ይላል። ለምን ቪዲዮ የያዘው ነገር ለልጅ ስለሚተርፍ ነገ ጧት ማለት ነው። እና እንግዲህ ብሩኬ መግቢያው ላይ እንዳለው እኔ ከቅመሜ አራቱ ልጅ በወልድ ደስ ይለኛል። አሁን ግን በእድሜዋ አልተጫወተችም፣ አልተዝናናችም፣ አላጨናነቃትም። እኔም ደግሞ ላይም ውስጤም አርጅቷል ማለቱ እንግዲህ እኔም በዚህ እድሜ የልጅ እንትን ኃላፊነት አልችልም። የማስተካክለው ነገር አለኝ ፈጣሪ ካለ ነው። እሱን ብሩኬ እዚህ ጋር ፈጣሪ ሁሌ አንድ ቀን ይሆናል የምትለው ነገር የለም። ጥርጣሬ አለህ። ፈጣሪ ካለ ሀሚ ጋር ብኖር፣ ፈጣሪ ካለ ከሀሚ ልጅ በወልድ፣ ፈጣሪ ካለ ብንጋባ፣ በቃ ድሮ እንደዚህ ነው የምትለው። ፈጣሪ ካለ ሳይ ይሆናል የሚለውን ብጨምርበት ደስ ይላል። ብሩኬ እውነቴን ነው። አሁን እንደዚህ የሚያደርጋችሁ የሁለታችሁ ፍቅር አለመጠንከር፣ ሁለታችሁ እምነት አለመኖራችሁ። አንተም እሷን ትጠራጠራታል፣ እሷም አንተን ትጠራጠርሃለች። ሙሉ ኮንፊደንስ የላችሁም ሁለታችሁ። በፍቅራችሁ መሀል ክፍተት አለ፣ መከባበር የለም፣ መናናቅ አለ። የምትወረውሯቸው ቃላት እንኳን እናንተን እኛን ለማየት ቪዲዮውን ይደብራል። ያ ደግሞ ካልጠራ ፍቅር የለም። ያን አስወግዱ። ሀሚዬም በቃ ያልተፈታ ነገር አለ ብላለች እያለ ዱባይም ልትሄድ ያልፈለገችው በቃ ውስጧ ደስተኛ አይደለም። አንድ ሰው ደግሞ ውስጡ ቂም ይዞ ውስጡ ነገር ይዞ የፈለገ ሀገር ሊዝናና ቢሄድም ደስተኛ አይሆንም እንጂ ሀሚ ካስታወሳችሁ አንድ ጊዜ ዱባይ ሊወስዳ እንዴት እንደዘለለ ደስተዋ። ዱባይ ደግሞ ብላለች ከሌላ ሀገር በጣም ተወደዋል። አሁን ግን እንግዲህ ያልተፈታ ነገር እህቶቼ፣ ሀሚዬ በሙሉ ኮንፊደንሷ ብሩኬን የማትቀርበው እንደ ድሮ እኔ እንደመሰለኝ የሀዩ እርግዝና ውጤት እስኪመጣ ነው። እኔ እንደመሰለኝ በራሴ እንደመሰለኝ ማለት ነው። ያ ማለት የእሱ ከሆነ እንግዲህ ሁለት ሀሳብ ናት። ወይ ጨክና ትርቀዋለች፣ ወይ ልጁን ትቀበለዋለች እስከ ልጁ አላቅም። አንድ ሰው ልጅ ካለው እህቶቼ እንደው እሱም ከድሮ ፍቅረኛ ሴቶች ልጆች የሚፈሩን ነገር ምንድን ነው? ከድሮ ፍቅረኛ ልጅ ወልዶ እኔም ቢያገባኝ ልጁን ሲል ስለሚያገኛት ፍቅሩ ወደ እሷ ይሄዳል የሚል ፍራቻ እንደዛ ነው። እኔ በራሴ ያገላለጥ ያ ነው እንግዲህ የፈራችሁ ነገር። አሁን እንደ ድሮ ለብሩኬ ሙሉ በሙሉ የማቀርበውና የዱባይን መንገድ እምቢ ብላ ያከሰረችው እንግዲህ የዱባይ ባላቀውም ሆቴል ምናምን ተውት ከፍሎ ሊሆን ይችላል። ግን ጠያራው 70,000 80,000 ነው ያሉት፣ 100,000 እንደዛ ነው። ያ ከስሯል እምቢ ስላለችው እሷ እንግዲህ እሷ አባባሉ ያው ዱባይ ሂደው ነገራቸውን ፈተው ከካሜራ ውጭ ነበር። እሷ ደግሞ ሁሉም ነገር ካሜራ ላይ ስለተጀመረ ካሜራ ነው የሚጨርሰው ነው ያለችው። እንግዲህ ብሩኬ አሁንም ይዟል እሷን ለነገሮችን ለመፍታት የማያደርገው ነገር የለም። ሀሚም ደግሞ ከላይ ነው። ብቻ ፈጣሪ በመሀላቸው የገባው ነገር እኔ እንጃ ተፈቶላቸው ይቅርታ ተጠያይቀው ይሄ ደስታቸው ካሁን በላይ አንዱ ሲቀና ወንድ ማንጣት፣ አንዱ ሲቀና ሴት ማንጣት፣ እሱን ከጭንቅላታቸው አስወጥተው መሀላቸው ሰው ሳይገባ
ነገራቸውንም በውስጥ ካሜራም ሳይወጣ ካሜራ ላይ በደስታ ቢመጡ ደስ ይላል። እንግዲህ ብሩኬ እንግዲህ በረራው ባለፈው 5 ቀን ሲሉ ነበር። ኦዲየንሱ ደርሷል። 3 ቀን 2 ቀን እንደዛ ነው የቀረው። እዛ ድረስ እስቲ ደስተኛ ላርጋት ብሎ ነው እየጣረ ያለው። እንግዲህ የዛሬው ፕራንክ በጣም ደስ ይላል። እስቲ በእግዚአብሔር ዛሬ እንኳን እስቲ እንደሰት ሲላት እንደሰት ካልክ እንግዲህ አበባ በትነ ወይን አቅርበ የፍቅር ሙዚቃ ከፍተህ ብለሃል። ያንተ መቼም አይገባህም፣ ይበትንሽ ነው ያልከው። እና ነገ እንግዲህ በአበባ እንጠብቃለን።